የመንጌ ውሽሚት ምዕራፍ 10 ፈረንሳይ ካራቴ። ቪዲዮ የምናያባቸውን ቤቶች ከጥቅም አንጻር እንመርጣቸዋለን። የሁሉም ቪዲዮ ቤቶች የመግቢያ ዋጋ ይቀራረባል። 2 የአሜሪካ አንድ የህንድ ፊልም በሽልንግ ጥግብ እስክንል እናያለን። በእርግጥ አንዳንድ ገና ገበያ ያልተላመዳቸው ቤቶች አንድ ፊልም በዲናሪ ያሳዩናል። የደራ ገበያ ካላቸው ቪዲዮ ቤቶች የእነ ማዕዛን ቤት የሚያክል ባለትልቅ ገቢ ቪዲዮ ቤት የለም። ሁሌም ቤቱ በተመልካች ይሞላል። የመዓዛ ቤተሰቦች ለእነ ጠይሜ አበል ልጆች ናቸው። የጠይሜ ክርስትና አባት ለመዓዛ ወላጅ አባት መሆናቸውን እናውቃለን። ቤታቸውን ወደ ጎን መደዳውን ቀጥ ተደርጎ የተሰራ ባለ 4 ክፍል ነው። አጥር የለውም። የመጀመሪያዋ የቤቱ ጫፍ ቁና ሳም ሽንት ቤት የተወተረች ሱቅ ነች። ቀጥሎ ያለው የመዓዛ እናትና አባት ድካም ማቃለልና ዘር መፍጠር አልጋ ተዘርግቶባታል። የተወሰኑ ጠረጴዛና ወንበሮችም አሉባት። 3 እና 4ኛ ክፍሎች ግን ቪዲዮ ቤቶች ናቸው። በእርግጥ 3ኛው ክፍል ውስጥ ቀለሙን የተፋፋቀ አሮጌ ቁም ሳጥንና የመዓዛና ወንድሟ መኝታ እንደተነጠፈ ይውልበታል። 4ኛው ደግሞ በጆንያ የተሞላ ያልተፈለፈለ ለውዝና በበርሜል የተሞላ አረቄ ይቆለልበታል። አብዛኛው ቪዲዮ ለመመልከት የሚገባ ልጅ 4ኛው ክፍል ውስጥ በተነጠፈው ሰሌን ላይ መቀመጥ ይጠበቅበታል። 3ኛው ክፍል አረቄ እየጠጣ በሰበቡ ቪዲዮ ለሚያዩ ብቻ የተፈቀደ ነው። በተለይ ከሰዓት በኋላ ፊልም ሲታይ መከራው ይበዛል። ፊልሙ እስኪጀምር የተከፈተውን በርና መስኮት ይዘጋጋል። ብርሃን አትሰሙ። የተመልካች ቁጥር ገደብ ስለሌለው ተጠቅጥቀን እግራችን ላይ ሁሉ ሰው እናስቀምጣለን። በርና መስኮት ተዘግቶ ፊልሙ ሲጀመር ሙቀቱም ከፊልሙ የሚመጣ ይመስል በእንፋሎት እንቀቀላለን። የትንፋሽ እንፋሎት እያነደደን የጫማ ሽታ ሲታከልበት የበላነው እስኪወጣ ያጥወለውለናል። የአፍ መጥፎ ጠረን መከራችንን ያብላናል። የፈስ ነገርማ አይጣል። ማንም ይፍሳ ማን የሚሳበበው በድንቡሽ ነው። ድንቡሽ እናቱ የባቄላና የአደንጓሬ ንፍሮ እንደዚሁም የተቀቀለ ሚጣጢስ ስለሚሸጡ ከኪሱ ንፍሮ ከቂጡ ፈስ የማያጣ ስመጥር የሰፈራችን ፈሳም ነው። ታዲያ እኛም ሳናስወግድ ቱስ እናድርግና ገና ሰው ሁሉ ሳይሸተው አፍንጫችንን እንይዛለን። እኔና ጠይሜ ጠንቤ ሁሉም ከኪሳችን ስሪንጅና ብልቃጥ አናጣ። በጨለማ ውስጥ አረቄውን እንቀዳና እንሸጣለን። አየር ባየር ነው የምንሸጠው። እዚያው አብረውን ሰሌን ላይ ተቀምጠው ፊልም ለሚያዩ ጠባሽ ጎረምሶች በሳንቲም እንሸጣችባቸዋለን። ከአረፋት ቤቶች በስተቀር አብዛኛው ፊልም ተመልካች ይህንን ድርጊት ያውቃል። እነርሱም በተራቸው እየቀዱ ይሸጣሉ። ጉልቤዎቹ እያስቀዱ ይጠጣሉ። ተጠጪዎቹ የሚጠቀመው የመጀመሪያዋን በገንዘባቸው ከባለቤቶቹ ማዘዝ ብቻ። አረቄ ብቻም ሳይሆን ለውዝም እያወጣን እንበላለን። ጆንያውን ቀስ እያለን እየዘረዘር ነው ቀዳዳ እያወጣን ጥሬውን ለውዝ እየሰረቅን እንነፋለን። አንድ ቀን ግን ከኛ ግሩፕ ውጭ ያሉ ልጆች አስፎገሩ። የፕላስቲኩን በርሜል ክዳን ከፍተው አረቄውን እንቀዳለን ብለው ሲታገሉ የተደራረበው በርሜል ተንከባለለባቸው። አሸን ፊልሙን ሲያዩ የነበሩት ትንንሽ ልጆች ላይ ወደቀ። የወደቀባቸው ጮሁ። አረቄው ቤቱን በሽታና በጎርፍ አጥለቀለቀው። የመዓዛ አባት ተናደዱ። በአረቄ ጎርፍ የተጥለቀለቀው ቤታቸውን ተመልክተው አበዱ። ከዘራቸውን አንስተው ምድረ ሌባ ውጡልኝ ከዚህ ብለው ወግረው አባረሩ። ጠይሜ በኪሱ ከነሞላው ለውዝ ተያዘ። እንዴት የገዛ አባትን ቤት ከሌቦች ጋር ተባብረ ትዘርፋለህ ብለው እስኪበቃው ወቀጡት። ከዚያን ጊዜ ጀምሮ እዛ ቤት ቪዲዮ ማየት አቆምን። እነሱም አክሳሪነቱን ዘግተው የተረዱት ቪዲዮ ቤታቸውን ዘጉት። ወደ እነ ፈጠነ ቪዲዮ ቤት ሙያችንን እየቀየርን እነ መዓዛ ቤት ከተባረርን በኋላ ነው። የፈጤ አባት ሲበዛ ስግብግብ ናቸው። ሱቃቸው ውስጥ ሲሸጡ በገንዘባቸው የገዛናቸውን ዕቃ መዝነው ለመስጠት እጃቸው ይንቀጠቀጣል። ስታይ ሳትም አያልቅም።
ሂሳብ ስለማይችሉ ግን ብዙ ጊዜ ይሸውዳቸዋለን። 5 ብር እንሰጣቸውና በወሬ እንጠምዳቸዋለን። በተለይ ስለ ሰካራት ሲወራላቸው ደስ ይላቸዋል። አዋርተናቸው ሲጠግቡ መልስ ስጡን እንላቸዋለን። ስንት ነበር የሰጠኝ ይሉናል። ጨምረን እንነግራቸዋለን። እየሳቁ ምንም እንዳልተሸወዱ ሆኖ ይሰጡናል። ይዘን ፈትለክ ነው። የፈጤ አባት ሚስታቸውን ከቤት እንዳባረሯቸው ይወራባቸዋል። ትላልቅ ጎረምሶች አፍርተዋል። 6 ልጆቻቸው ወንዶች ናቸው። በቤታቸው ውስጥ በነዋሪነት የተመዘገቡት አንድ ሴት እናትየው ነበሩ። ግድግዳ ላይ ካሉት በርካታ ፎቶግራፎች መሃል 2ቱም የሴት ናቸው። ያውም አንደኛዋ በቤቱ ሰዎች እና በሰፈርተኛው፣ ሁለተኛው ደግሞ በዓለም ውስጥ ዘንድ ታዋቂ የሆኑ ሴቶች እምዬ ማርያም እና የፈጤ ናት። በእነ ፈጤ ዘር ውስጥ ሴት ልጅ ሜርኩሪ ናት፣ በቀላሉ ማትገኝ። አንዳንዶቹ ደግሞ ሴትዮዋ ባላቸው አላስተኛ ብለው ስለማረሯቸው ሀገር ጥለው ገዳም ገብተው ቀርተዋል እያሉ ያስወሩባቸዋል። ጠይሜ እናትና አባቱ ሲያወሩ ሰምቶ የነገረኝ ደግሞ ይገርማል። ሁልጊዜም በገቡ በወጡ ቁጥር ካልሰጠሽኝ ያሉ ስለሚያስጨንቋቸው ተማረሩ። ቀንና ማታ እያራራጡ የሚደበድቧቸው መረረኝ አልሰጥህም በማለታቸው እንደሆነ ደጋግመው አውርቶልኛል። ሴትዮዋ ለመስጠት የማይፈልጉት ነገር ምንነት ስጠይቀው ግን ጤባ እያለ መልስ አይሰጠኝም። የነፈጠነ ቪዲዮ ቤት መኖሪያቸውም ነው። ሳሎን ውስጥ ያሉትን እቃዎች ወደ አንድ ጎን ያደርጉና ፊልማችንን እንከሸከሻለን። ብዙ ልጆች ተሽቀዳድመን ገብተን በስኳር ተሞልቶ የሚከመሩ ጆንያዎች አጠገብ እንቀመጣለን። ቀድመን ቦታችንን ከያዝን ቀጣዩ መብራት የሚጠፋበትን ሰዓት መናፈቅ ይሆናል። ብዙዎቻችን የስኳር ቀበኞች እንድንሆን ብናውቅም ከግሩፕ አባላት ውጭ ለማንም ሚስጥራችንን አሳልፈን አንሰጥም። ዛሬ እኮ ማዘር ኢንዲያ የሚለው የህንድ ፊልም ነው እነ ፈጤ ቤት የሚታየው አለቀን። አንድ ፊልም ብቻ ጠይቅ ርዕሶቹ ረሷቸው እንጂ ቫንዳም እና ሚስተር ቦንድ የሚሰሩባቸው 2 የአሜሪካ ፊልሞችም አሉ። እኔ እኮ መግቢያ ሳንቲም የለኝም። እውነቱን ተናገር። እኔም የለኝም። ቤት ሄጄ ግን የማይሙዳን አስደነግጣለሁ። አለጠየኝ እንዴት ብትቀፍስ ጭቅሉ ደግሞ ሲበዛ ፈሪ ነው። መቀሰፍ ብሎ ነገር የለም። ደግሞ እስከ ሙዳዩ እንጂ ከእግዚአብሔር አልሰረም። ሙዳዩን ለራሱ ነፍስ የላት በላ ታራ እንዲሁ ብቻ ቤታችንን በቅቤ እንዳገማቸው አብራን ትኖራለች። አይጭቅሎ በሳር የሰፋችው ሙዳይ እንጂ የፈጣሪን አረካት እንዴ የምትቀስፈኝ። ኧረ ጠይሜ እንደዚህ አይነት ድፍረት አታብዛ። እማዬ እኮ ሙዳይ ከከፈት ትቀጸፋለህ። ከሙዳይ ውስጥ ገንዘብ ከሰረፍ ሙዳይዋን የነካህባት እጅ ሽባ ያየበት አይነት እውር ይሆናል ብላኛለች አልኩት። ፌስቡክ እኮ ነው ችግር ነው። እኔ እኮ ሁሌ ገንዘብ ሳጣ የማይ ሙዳን እያስደነገጥኩ ነው እምስላናው። አትፍራጭቅሉ። አላየሁም እንዴ ውስጡ ጨሌ ብቻ እኮ ነው ያለው። ጠይሜ እስከዛሬ በሚስጥር ይዞ የነበረውን የገንዘብ ምንጩን ተናገረ። ኧረ እኔ ሙዲ አስደንግጬ አውቃለሁ። ጠንቤ ቃል ገባች። ማርያምን ቤስት ማርያምን እስቲ ስንት ቀን አስደንግጠሻል? ነፍ ቀን ስቸስብ እማዬ ሙዳይ ውስጥ ቸስ ነው። ምንም አያስፈራም። ምንም አልሆንሽም። ኧረ እያየኸኝ አይደል? ምን ሆንኩኝ? የመጀመሪያ ቀን ስከፍተው ፈራሁ። እግዚአብሔርና ማርያም ሙዳይ ውስጥ ያሉ መስሎኝ ተንቀጠቀጠ። ሙዳይ ውስጥ እግዚአብሔርና ማርያም ካሉ ሳያዩኝ ክድን አድርጌባቸው እንደምሮጥ ራሴን አሳምኜ ነበር። ስከፍተው ግን ቅቤ ለተለቀለቀ ጨሌ፣ ድፍን ቡና፣ አሪቲ፣ ከሴና ነፍ ሳንቲሞች ተሞልቷል። ከዛስ ጠይሜ በጉጉት ጠየቀ። የሚበቃኝ ሳንቲም ወስጄ ሙዳዩን እንደነበረች ከድኜ ሰንደቃቸው ውስጥ ዱቅ አድርጌ እፍ አልኳት። ማንም አልለቃብሽም? ኧረ ማንም አልለቃብኝም። አሁንም ሲጠብሽኝ እየጎበኘው የጨሌ ሙዳያችንን ነው። ሶስታችንም ሳቅ። ድፍረት በትንሿ ልቤ ውስጥ በፍጥነት በቀለ። ለምን ነገር ደንታ የማይኖረው ለምን ግድ የሌለው ድፍረት።
ከአሁን በኋላ ግን የቪዲዮ መግቢያ ሳንቲማችንን ለማንም በቀላሉ አናጠራቅም። እንዴት አናጠራቅመው? ከየትስ አምጥተን ማጠራቀም እንችላለን? ጠንቤ የጠይሜን ጥያቄ በጥያቄ መለሰችላት። እነ ፈጠ ቤት ትላልቅ በሲሚንቶ ወረቀት የተሰሩ ኪሶች ይዘን ገቡ። የተከመሩትን የስኳር ጆንዮች በሶስት ከበብናቸው። ደግሞ መታየት ሲጀምር መብራት ጠፋ። ደብቀን የያዝነውን የእስክሪብቶ ቀፎ ጆንያውን ሰቅሰቅ አድርገን አስገባንበት። ወረቀቱ ኪሳችንን ከእስክሪብቶ ቀፎ ጋር አገናኘነው። የስኳር በቧንቧ መስሎ ወደ ወረቀት ኪሳችን ተንቆረቆረ። ሲሞላ ወገባችንን በገመድ ጥፍንግ አድርጎ አስረን ኪሱን በጉያችን ሸሸግ ነው። ፊልሙ ሳያልቅ ተራ በተራ አቋርጠነው ወጣን። ቲሻ ውስጥ ተከርክረን ሶስታችንም የያዝነውን ስኳር በአንድ ፌስታል ገለበጥ። ሻይ ሻጭ አበሩ ጋር ሄድንና ሁሉንም በ2 ብር ከ50 ሸጥንላት። ሌላም ካገኘን እንድናመጣላት ጋበዘችን። አበሩ የተሰረቁ ነገሮች በመግዛት ትታወቃለች። ወደ ቪዲዮ ቤቱ ተመልሰን ስንገባ የፈጠባት በረንዳ ላይ ተቀምጣ ጋዜጣ ያነባሉ። ሽማግሌው ማንበብ ይችላል እንዴ አልኩት ጠይሜ። እና እንዳንተ ክብር ሲያግዱ ከብት ሲያግዱ ያደጉ መሰለ መልሷ አበሸቀ። ጠንቤ እግሯን አንስታ ሳቀች። የኔ አያት ከብት ሲያድጉ ማደጋቸውን የት አየህ አልኩና ፈጠጥኩበት። ጭንቅሎ ደግሞ መከራከር ትወዳለህ። ያስታውቅ እንዴ? እንዴት? ሁሉ ሲዘፍኑ ማልሰማቸው መሰለ? ምን እያሉ ሲዘፍኑ ሰማሃቸው ስትል ጠየቀች ጠንቤ። እምቧበይ ላሚቱ ላሚቱ እምቧበይ ላሚቱ ላሚቱ እምቧበይ ላሚቱ ኮርማ ወላዲቱ አብሬያቸው ሳቅ። ወደ ነበርንበት ቦታ ሄደን ስንቀመጥ እኛ ቦታ ላይ የተቀመጡት የነበሩት ልጆች በሙሉ እጃቸው፣ ከንፈራቸው፣ አፍንጫቸው ስኳር በስኳር ሆነ። በሉሉ ላይ የተቆለለ ስኳር ይታያል። ጠንቤ የእስክሪብቶ አንቀፉ እንደተከለችው ረስታለች ወጥታ ነበር የተንቆረቆረው። ሁለተኛው ፊልም ሊቀየር መብራት ሲበራ ነገሮች ሁሉ እንዳልነበር ሆኑ። ጠይሜ ተንኮለኛው ለፈጤ ልጆቹ ስኳር ሰርቀው እየቃሙ እንደሆነ ቀስ ብሎ ነገረ። ፈጤ የስኳር ነጥብ ያገኘባቸው ልጆች በሙሉ በጥፊ ግድግዳቸውን እያናጋ አባረራቸው። እኛ ሶስታችን ግን አልነካንም። እነዛን ልጆች አባረረንና እኛን ስኳር ጠባቂ አደረገን። አደራ ከሰጠን በኋላ ስኳር ለመስቀል አልመቻለንና ከዛ ቤት ቀረ። ማሙሸት አልተማረም። ማለቴ በሁለተኛ ክፍል ነበር ትምህርቱን ያቋረጠው። የአርቲስት ልጅ ነው። ትምህርት በቃኝ፣ እኔ አባቴ አርቲስት መሆን የምፈልገው ብሎ ነበረ ከትምህርት ቤት ጋር። እውነቱን ነው። አባቱ በመንደራችን ጠጅ ቤት ውስጥ ታዋቂና ከፍተኛ ዝና ያላቸው ባለማሲንቆ ነበሩ። ጋሽ አመራ ይባላሉ። ረጅም ናቸው። የኤሌክትሪክ ሽቦ አልተወጠረባቸውም እንጂ የስልክ እንጨት ነው የሚያክሉት። ልጅ አይወዱ። በየእናታቸውም ዘንድ የሚያድጉ ብዙ ልጆች አሏቸው። ልጆቻቸው ከሳቸው ያተረፉ ስማቸውን ብቻ መሆኑ ይገርመኛል። እኔ ነኝ አመራ በየጠጅ ቤቱ መብራት ማበራ እያሉ ያስቁናል። ጭብስ ብለው ከጠጅ ቤት ሲወጡ ጨዋታቸው ደስ ስለሚለን ሁሉም እየጠበቅን በየማሲንቆ እንዲጫወቱልን እንለምናቸዋለን። በሶስት ክብብ እናደርጋቸውና እናጨበጭብላቸዋለን። የፈለገ ቢስቁ ማሲንቋቸውን መገዝገዝ አይሳናቸውም። በተለይ ለኛ ለልጅ ልጆቹ ጥሩ አጫዋች ነበሩ። እሺ ልጆችዬ ሙዚቃ እንዳጫወትላችሁ ትፈልጋላችሁ አሉና አንድ ቀን ውትውት ስናደርጋቸው አዎ ልጫወት ደግሞ ጠየቁ። አዎ እሺ በሉ ተዘጋጁ፣ በመጀመሪያ ጭንቅሎ ግጥም አምጣ አሉኝ። ማሲንቋቸውን የማሟቂያ የማስጀመሪያ ከየት ሳቁብኝ። ከየት ነው ግጥሙን የማመጣው ጋሻ መራ? አንተ ልጅ እኮ ኮንቲነር ነው ጭንቅላት አንገት ላይ የሰቁልህ አለኝ በደጋኑ ወደ ጭንቅላት እየጠቆሙ። አንድ ቀን ጉድ ሰራናቸው። ጭብስ ብለው የሚሆኑትን አያውቁም። የሚሆኑትን ብቻ ሳይሆን የምናደርጋቸውንም አያስታውሱም።
ማሲንቋቸውን ሰረቅንና እነ አሊ የሰንሰል አጥር ውስጥ ከረከርን። አድረው ስካራቸውን ጠፍቶ ወደ ራሳቸው ሲመለሱ ማሲንቋቸውን ፈለጓት። ሊያገኟት ስላልቻሉ አርጅታ ጥለዋት የነበረችውን ጥረት የወጣችው ማሲንቆ ከኩሽና ግድግዳ ላይ አንስተው ጭስና የሸረሪት ድሩን አራግፈው ስራ ጀመሩ። የደበቅነውን ማሲንቆ ቦታ ላይ ስላገኘነው ለሐሰን እንዲታየው አድርገን ግቢ ውስጥ ጣልንለት። ሁሌ ሰክረው ሲያገኙት ስለሚሰድቡት አይወዳቸውም። እሱም ባያቸው ቁጥር ምራቁን ይተፋል። ሚስቱ አሊያ ማሲንቆን አንስታ ወደ ቤት ስታስገባ አየናት። በግቢው ውስጥ በርካታ ማር ሰጪ ንቦች በየቀፎቻቸው ይኖራሉ። ጋሻ መራን ጢጥ ብሎ ጥጃቸውን ጠግበው ሲመጡ ጠበቅናቸውና ማሲንቋቸው የሰረቀው ሐሰን መሆኑን ነገርናቸው። ከርካሳ የግቢ በር በግድግዳ ገብተው ከሐሰን ጋር ተጣሉ። ጭቅጭቃቸው ያስደነገጠው ሕፃኑ አፈንዲን አለቀሰ። ሲሰድባቸው ዱላ ሰነዘሩ። በቦክስ ሲላቸው ከንቦቹ ቀፍ ጋር ተጋጩ። ቀፎቹ ሲወድቁ ንቦቹ ግልብጥ ብለው ቤታቸውን ጥለው ወጥተው ወደ ጊዜያዊ ቀፏቸው ወደ ጋሻ መራ መውጊያቸውን ይዘው ታመሙ፣ ሰፈሩባቸው። ይህንን መንጋ ጋሻ መራ ጊዜያዊ ቀፎ አድርገው ተዛኑባቸው። ግድ የሚያክሉትን ሰውዬ የጥፍራቸውን ግማሽ የሚያካክሉት ንቦች አስተኝተው እያንደባለሉ እያስጮሁ ያስለቅሷቸዋል። ሐሰን ሮጦ ወደ ቤት ገብቶ በሩን ዘጋባቸው። የመሞታቸው መነሻም ንቦቹ ሆኑ። ማሙሸት በዚህ አይነት ሁኔታ አባቱ ከሞቱ በኋላ ኑሮ ተናጋበት። እናቱ በየሆቴሉ ተቀጥረው በእንጀራ ጋጋሪነት ይሰራሉ። ስራቸውን አገባደው ወደ ቤት ሲመጡ በትልቅ ፌስታል ውፋ ወይም ቡሌ ይዘው ይመጣሉ። አሪፍ ውፋ፣ ተሻምተን በፍቅር የምንበላው ውፋ ያለው እነ ማሙሽ ቤት ነው። ውፋውን እየበላን ድንገት ስጋ ካገኘን ካፋችን እናወጣውና በእጃችን እንይዘዋለን። እንደዚህ የምናደርግበት ዋነኛ ምክንያት ሲሞጋ ለማግኘት በምናጥፋው ጊዜ መሃል እንጀራው ተበልቶ እንዳያልቅብን በመስጋት ነው። እንደ እሳት ያገኘነውን ነገር በሙሉ ያኝክ የሚወጣው ፈርጣማ በድሉ ጅቦ ብቻ ነው። የእነ ታገልን ቪዲዮ ቤት የሚቆጣጠረው ማሙሸት ሆነ። እነ ታገል ትልልቅ ጎረምሶች ስለሆነ ከሙጭሬ ጋር ፊልም አናይም እያሉ ፊልም የማሳየት ኃላፊነት ለማሙሸት ሰጡት። ፊልሙ ከመጀመሪያው በፊት የሚመጡ ሰዎች የመግቢያ ሂሳብ የሚቀበለው እራሱ ታገል ነው። ማሙሸት ሂሳብ አያውቅም። ሂሳብ መቀበል የሚጀምረው ታገል ወደ ጫፉ ሲሄድለት ነው። እኛም የምንገባው የታገልን ጫፍ ይዞ መሄድ ተከትለን ነው። ሂሳብ ተራራ እንደመሸከም ይከብደዋል። የአንድ ሰው መግቢያ ሽልንግ ስለሆነች በቀላሉ ቆጥሮ ይቀበላል። እኛ ግን ስናጭበረብረው የሶስታችንን ሂሳብ 5 ሳንቲም ዘርዝረን 15 ሳንቲሞችን እንሰጠዋለን። ይህንን የምናምታታው እንቆጥርለትና ያስገባናል። የሰበሰበውን ሳንቲም ቁጠሩልኝ ብሎ ሲሰጠን እንቀንስበታለን። በጣም የሚያምነንን ነገር ግን ፍጹም ታማኝ ያልሆኑ ሰዎች እኛ ነው። ማሙሸት ቪዲዮ ቤት የተመረጡ ጎረምሶች ብቻ ሲመሽ አንድ ፊልም በሽልንግ ያያሉ። ማንኛውም ሙጫጭሬ መክፈል ቢችልም መግባት አይፈቀድለትም። የፊልሙ ማስታወቂያ ብዙ ጊዜ እደጃ አይለጠፍም። ፊልሙ ሚስጥር ነው። እኔና ጠይሜ አናውቅም። ጠንቤ ግን የሆነ ጭምጭምታ ሳይሰማ አልቀረም። ወንድሙ የማታውን ፊልም ማየት ስለሚፈቀድለት አውርቶለት ይሆናል። ቀን ቀን እስኪለን የሚለውን የምናየው ፊልም ማታ ለማየት እቋመጠ። የቀን ቀኑን ፊልም ተመልካች ቁጥር ቀነሰ። አብዛኛው ወጣት የሚገሰግሰው ሲመሽ ነው። የማስታወቂያው ሰሌዳ ላይ የማይለጠፍ ርዕሱ ቀድሞ የማይጻፍ በሁሉም ሰው ዘንድ የሚታወቅ የጋራ ርዕስ አለው። ፈረንሳይ ካራቴ። ለመጀመሪያ ጊዜ ፈረንሳይ ካራቴን ያየሁት ከእህቴ ከመሳይ ጋር ነበር። ታገል መሳይን ይዟት ከመጣ ሁሌም ፊልሙ በነፃ እንደሚያስገባኝ ቃል ገባል። ብቻዬን እኔና ጠይሜን ትቼ መግባት እንደማልፈልግ ነገር ለሶስታችንም በነፃ ፈቀደልን። መሳይን አሲሼ ጓደኞቼን ፊልም ጋበዝኩ።
በቪዲዮ ቤት ውስጥ ያለችው ብቸኛ ሴት መሳይ ነበረች። ወንዶች እንበዛለን። ማሙሸት ፊልሙን ሲከፍት ታገል መብራቱን አጠፋና ከመሳይ አጠገብ ተቀመጠ። ቤቱ ከቴሌቪዥኑ በሚወጣው ብርሃን ብቻ እየታገዘ በቤት ውስጥ የነበሩት ረብሻ ገታው። መሲ ከጭንቅላቴ ላይ ቅማሎችን ስትገድልኝ እንደምታደርገው ጭንና ጭኗ መሃል አስገብታ አቅፋኛለች። ርዕሱ ምንድን ነው የሚለው አልኳት። ወደ ጆሮዋ ሰተጠገች። ስቴንቪስት ምን ማለት ነው? 17ኛ ከሽከሻለሁ እኔ እንጃ። አይኖቼ ቲቪው ላይ ሰክቼ ቀረሁ። አንዲት ወርቃማ ፀጉር ያላት ወፍራም ፈረንጅ ቀስ ተደርጎ በጥንቃቄ ጌጧን እያማሰለች ልብሷን አወለቀች። ላይዋ ላይ ሙታንቲዋን ኮፍያዋ ብቻ ይቀር። ደነገጥኩ። የሜዳ ቴኒስ መጫወቻ ራኬት የያዘ ቀብደል ጥቁር ወንድ መጣና አጠገቧ ቆመ። ከንፈርና ከንፈራቸውን አጋጠሙ። ራኬቱን ጥሎ በእጁ ጥፍሮቿን አሻሻቸው። ካኔቴራዋን አወለቀችበት። ቁምጣውን እራሱ አወለቀው። ራቁቱን አጠገቡ ሲቆም አለማፈሩ ገረመኝ። እሱ ቆሞ እሷን እንደ ፎቶ አንሺ አንበረከካት። ተንበርክካ እንዳይመታት ልትለምነው ነው ስል በአፏ ባለጌ ነገሩን ጎረሰችበት። እንደ ጀላፊ ስትልሰው ጭንቅላቷን ይዞ አቃሰተ። ተራ በተራ የተለያዩ ሴቶች እየመጡ ወንዶቹ ሲሰቃዩ የሆነ ደባሪ ሽታ ሰነፈጠኝ። የማወራውና ምራቄን ጥቅም አድርገው እኔ ብቻ ነው። ሁሉም በተመስጦ ጸጥ ብሏል። መሳይ ጥብቅ አድርጋ ወደ ደረቷ አስጠግታ አቀፈች። ፊቷን ወደ ወሸሌ ሰዳ ስትነካካይ ቆረጠጥኳት። ደነገጠች። የባጣቴን የምታክለው ወሸሌን ቆማ ነበር። አንተ ምን አይተህ ነው ወሸሌ ቆመች? አለችኝ በጆሮ። ሽንቴን ወጡኝ። በድንጋጤ አፍንጫ የመጣውን መለስኩላት። ሳቅ ብላ ድምፄን ሳመችኝ። በል ተነስ፣ ከዚህ ቤት ቶሎ መውጣት አለብን። ሳንጨርሰው ይሄ ባለጌ ፊልም ነው፣ ሁለተኛ እዚህ ቤት መምጣት የለብህም እሺ አስጠነቀቀች። እነ ጠየሜ እዛው ሲቀሩ እኔ ጋባዣቸው ግን ያለ ፍላጎቴ ወደ ቤት እየሄዱ። ከዛ ጊዜ ወዲህ ግን ያለ ፈረንሳይ ካራቴ የምመርጠው ፊልም አልነበረም። ፖሊስ የነታገል ቲቪና ሌክ እስኪወሰድባቸው ድረስ